አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ ከተፍያለሁ። ዳጣ ክፍል 7 ይዤላችሁ ቀርቤያለሁ። ማርታ ሰምታ እያለቀሰች ነበረ። እኔ እኮ እያለቀስኩ አይደለም እና ሀዝ ቁጭ ላችሁ አይደለ? ይቺ እጅ ከብላሽ ወሽ አለችና እጅ ከፍላስ ሻለቻት። ውሃ እንደማበሸር ውሃን እየጠረገች ነው። አዎ ውሃ የኔ መሳቢያ ውስጥ ሆነ ፖፖ አለልሽ አላትና ግን እኔ የፖፖዬ አላድም እኔ አለችውና እሺ ስለተዝንሽ ነው አዎ በቃ አለችውና ማርታም እንግዲህ ተከዝ ብላ ቁጭ ብላለች። ናታን የሚያረጋት ጠፍቶታል። ዝም ብሎ እያያት ነው። ምን ይበላት መልሳለሁ አባቴ እኔ አንተ እንድትጨነቅ አልፈልግም አለችውና ዳጣ እሱ መኪና ውስጥ ነው። እሱም ሲበቃው ነው እያለቀሰ ነበር። ዳጣም እንግዲህ አባዬ በሩን ክፈትልኝ ሀሳብ ጭልጥ በሆዷል። እንዴ አባዬ ምንድነው የሆንከው? እና እናት ሞተች እንዴ አባዬ አለችው። ኧረ አባዬ ዝም አትበል፣ ዝምታ እኮ በጣም ያስፈራል። እኔ እኮ እማዬ አብረሽኝ ሂጂ ስላለች ነው የመጣሁት አባዬ ብትለው ዝም አላት። የሚለው ጠፍቶ እንደ አባዬ አሁን አውራ አባዬ ምንድነው? ማናበቱ ነው ያስቀየመ ብትነግረኝ። ይኸውልህ እኔ በድንጋይም ቢሆን እፈነክተዋለሁ። ሞገስም አለ መድብንም አለ በጣም አለ ሌሎችም ደግሞ አሉ እቀጣቀጥልሃለሁ። ይኸውልሽ ዳጣ አንቺ ወደዛ አይደለም አንቺ ሂጂ። እኔ እንደዚህ ሆነ ማለት ጥዬ ሁሉም ሰው እየተጨነቀ ነው። ቆይ የሆንከው ነገር ምንድነው? የሆንከውን ነገር አልነግረኝም? ግድ የለም ታዩ የሰይጣን ምክር ነው አባዬ። እና ያ ምንድነው ያደርግልህ ይፈለግ እትዬ ተሆነ ንገረኝ። ይልቅ አባዬ መኪናውን እናቁማትና እኔ እናንተ በሬድ እንሂድ። እንደዛ ይሻላል አባዬ። ደግሞ ስማ እኔ በሌላ ጊዜ ተስፋ ቆርጬ ምናምን አውቃለሁ አለችው። ሞትማ ሲፈልጉት ይመጣል ዳጣ። አባዬ እኔ ሁሌ እንደፈለኩት አሁን ተውኩት እንጂ ሁሌ እንደተሸዋወር ነበር። አሁን ምን ተፈጠረ መሰለ? እንደዛ ሆኜ በማስቲሽ ጡዝ ብዬ ይገደሉ ሜዳ መስሎኝ ከውስል ከበራሪ አላቀፍኩኝ። ሙክ ሳይቀታይ ተላቀቅኩኝ። አዎ ለብስ ይበልደው ይሄ ታውቀዋለህ? መኪናው ፊት ለፊት ነው። ሞትኩኝ፣ ተስፋ ቆረጥኩኝ። እርግጠኛ ስሆን ወደኩኝ። ከዛ አባዬ መኪናው ላይ ምንም ሳያደርግ አለፈ። ከዛ እኔ ተረፍኩኝ እና አባዬ አበቃ የተባለ ሞት ይቀጥላል። እኔንም አታስጨነቀኝ። እኔ እኮ እየተጨነቅኩ ነው አለችው ዳጣ አለችውና አይዞሽ የኔ ውድ አላት ዳጣም። ደረጀ በጣም ተጨነቀ። ማርታ በጣም እያለቀሰች ነው። ከረኖቱን አልጠራጠር ግን ጠንካራ የሆነ ልቤ አይሰበርም ማለት አይደለም። በትራሱ በሳት ወደ ፈሳሽነት ይቀየራል እንጂ አለችው። ምን እንደሆነ ባላውቅም በጣም ችግር ነው የተፈጠረ። አይ ምንም አይሆንም እማዬ፣ ደግሞ ዳጣ ማውራው ስላለች ምንም አይሆንም። ማታ እንቅልፍ የሚባል ባይኑ አልዞረ፣ እራት አልበላ፣ ቁርስም አልበላ አለችው። ምን እንደተፈጠረ ሊነግረኝ አልቻለም አለችና ማርታ ለናታን እያወራችው ነበር። አንድ ነገር እኔን እኮ ደህና ነኝ አትጨነቅ ምናምን ብሎኛል። ወይ ደግሞ በስራ ምክንያት ችግር ተፈጥሮ ይሆን? ሁሉም ጋር ደውዬ ነበር አለችው። አባት ጋርም ሳይቀር ደውዬ ነበር፣ ግን ሁሉም ምንም የሚያውቁት ነገር የለም አለችው። እንግዲህ ናታን በጣም ጭንቅ ብሎታል። ዘሬ እንደዚህ ሆኖብኝ አያውቅም። ስራም ጥሩ ነው አለችው። በቃ እንጃ አላደ
ምን እንደተፈጠረ ላውቅ አልቻልኩም። ምናልባት ቆይ አንቺንም የሰማሽው ነገር የለም? አይ ናታን ቢጨንቅህ ነው። እኔ እና ደሬ ምንም ነገር ተደባብቀን አናውቅም አለችው። ባይገርምህ አለችና ሰው ቤት የበላነውን ሁላ ነው እየበላነው የምናወራ አለችውና ናታን የሚለው ጠፋ። እንደዚህ ግን ሁሉን ነገር ድፍን ነገር አድርጎብኝ አያውቅም። ምን እንደተፈጠረ መጠርጠር እስከሚያቅተኝ ድረስ ግራ ነው የሚያጋባው አለችው። እማዬ በቃ አትጨነቂ፣ እኛ ወንዶች እኮ ችግር ሲፈጠር ከምንናገሩት ችግሩን ለመፍታት ነው የምንጥረው። ለዛ ሁሉ ወንዶች የደረሰብንን ነገር መናገር አንፈልግም። እስኪ ይሁን ናታን አለችው። ብቻ ፈጣሪ ቀላል ያድርግለት አለችና ደሬ በህይወት ውስጥ ከባድ ነገር ካልገጠመው እንደዚህ ሊሆን አይችልም። ደሬዬ ጠንካራ ሰው ነው። ብቻ እንጃ ፈርቻለሁ። አንድ ከባድ ነገር የተፈጠረ ይመስለኛል። ኧረ እማዬ አትጨነቂ፣ እንግዲህ ፈጣሪን የሚያውቀው፣ እኛ እኮ ዝም ብለን ነው የምንጨነቀው። ደግሞ እሱ የሚያስጨንቃችሁ ነገር ለእኔ የጣሉት ብሏል። ስለዚህ ምንም ይሆናል ብለሽ አታስቢ እያለ እያጽናናን ነበር ናታን። ማርታ ትክዝ ብላለች። ውሃና ምጥን እየሄዱ ነበር። አባዬ ይቆጠናል ነበር። ወሬኛ ነሽ አንቺ ደግሞ ሲያምሩ እነዚህ ሲያምሩ አንድ ልቁረጥ እነዚህ አበቦች አንቺን ያልቆርጥም። አባቢ እኮ ጠዋት ተነስቶ ውሃ ጠጡ ኤቢን ናታን ብሎናል። ውሃ እያጠጣ አርዱን መጥቶ አያውቅም እኮ ሞታለሁ እያለ ሞቶ ይሆን እንዴ አለቻት ለናታን። ከዛ ናርዱን እያሉ ሲያወሩ ናርዱ ደግሞ ከግቢ ውስጥ ነው ቻው ቻው እያለች ነበር። አብዬ እንደረጀ ብላለች። ውሃ ተነሽ አሁን ምግብ ስሪ። ኤቢዬ ግን አንቺ እኮ በመልክ ትበልጫለሽ፣ በእውቀት ትበልጫለሽ፣ በሁሉም ትበልጫለሽ አለቻት። ምጥን እንግዲህ ናፈኳችሁ እንዴ ብሎ ናርዱ ሰላም አላቸው። አንተ ግን ከሞት ተነስተን የመጣው ሞታ ነበረ? ለምን እንደዚህ ይሆናል? በቃ ልሞት ነው አላቸውና ናርዱ ዝም ብላችሁ ነው የምታወሩ? የሌለ ነው ደስ የምትለው። እኔ እንደዚህ ካለች በነጋታው ነው ማባረራት። ትችያለሽ ብዬ ደግሞ ስሚ፣ ከዚህ በኋላ ሰላም የለችም። ናታ አንቺ ጋር እንዲሆን የሚጨነጭን የለም አሉ። እሺ ናታ ብዬ ደግሞ ተጠንቃቂ፣ አዲሷ ሰራተኛ ስትመጣ ስራ ደብቴ አንቄ ጠልሻል። የት ነው የምትጠይ? ሲጀመር ሰላም ጋር ብትሄድ ይሻለሽ። ነገ አብረን እንሄዳለን። እሺ ኤቢ ምግብ ምናምን ሰርተንለት ይድፋሽ። አሜን ከፈጣሪ ፊት ይድፋኝ አለቻትና መጨረሻ ላይ የምታደርገው ሲጠፋት ወጣሃሊ። ደህና ነህ? ምን ነው ደረጀ ላስትለው ማለት ምን ደህና ነህ ደረጀ? ቆይ ምንድነው የሆንከው ያለ? ቆይ ለምን አትናገር አለችው። ምንድነው የተፈጠረው ነገር ደሬ? አንተ ምን ወጣህ ብቻ የምትጨነቀው አለችውና እሱም እየተገላበጠ ለማውራት ጨንቆታል። አሁን ምን ብዬ ነው የምነግራት ሲል ነበር። ማርታ ያላወቀችው ጉድ ነው። ምንድነው የሆንከው ንገረኝ። አንተ ማለት እኮ የቤቱ ራስ ነህ። ይኸውልህ አንተ ስትታወቅ ቤቱ እንዳለ ነው የሚበጠበጠው። ውሃዬ እንኳን በአቅሟ ስታለቅስ ነበር አለችው። ዘወር እና ውሃ ለቀሰች ማርቲ? አዎ የሆነሽን ነው ማርቲ? ለምን ዋሻለሁኝ? ምን ውሃ ብቻ ኤቢ እንኳን የዘው ጉዳይ ግድ የማይሰጣት ልጅ አዝናለኝ እንዴት እንደተጨነቀኝ አለችው። ዳጣንም ቢሆን ተዋት፣ ልክ እንደ አባት እኮ ነው የተጨነቀችው አለችው ለደረጀ። ደሬ ያ ሁሉ ጨዋታ ሁላ ጠፍቶ ቤቱ ባንዴ ወደ ያዘን የተቀየረ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይህን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ነው ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ምርጦች ላይክ አድርጉ፣ አዲሶች በኮሜንት ኢንሻአላህ መልሳለሁ። ይደምሩኝ።
ዛሬ ቪዲዮ ይመስል ነበር። ሰላም አለይኩም ወረህመቱላሂ ወበረካቱ። ባይ ባይ።